ለአምላክነት አሜን ለቅድስና አሜን በባርኮት እሰይ በህልውና ሲሳይ ጌታ በመካከላችን ነው። አይ ቲንክ እሱ ብቻ ነው የሚያስፈልገው። ሌላ ሁሉ ኤክስትራ ነው አይመስላችሁም? ሃሌሉያ። ጌታ ካለ በቂ ነው። እስቲ አጠገባችሁ ላለው ሰው ጌታ ካለ በቂ ነው በሉት። ጌታ ካለ ጌታ መንፈስ ቅዱስ ከመካከላችን ካለ እሱ ካለ በቂ ነው። ላስቸግራችሁ ባካችሁ በእግሮቻችሁ ቁሙና አንድ ጊዜ የእግዚአብሔርን ቃል አንብበን እንጸልይና ተቀመጣላችሁ። ሃሌሉያ። ጌታ ስሙ የተባረከና የተመሰገነ ይሁን። እሺ መጽሐፍ ቅዱሳችሁን የማቴዎስ ወንጌል ላይ እንክፈትና እዛ ላይ አንድ የምታውቁትን ቃል እናነብና ከዛ በኋላ እንጸልያለን። ሃሌሉያ። የማቴዎስ ወንጌል ምዕራፍ 16 ቁጥር 13 ጀምሮ ያለውን አነባዋለሁ። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። ኢየሱስም ወደ ፊልጵስ ቄሳሪያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔ ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህንን አልገለጠልህም ብሎ ብፁዕ ነህ አለው ይላል። ሃሌሉያ። ጌታ ስሙ ይባረክ። እስቲ ጌታ እንዲያስተምረን በመካከላችን እንዲገኝ እንደተገኘ እናምናለን። በመካከላችን ጌታ ቃሉን እንዲያስተላልፍልን እንጸልያለን። ሃሌሉያ። ጌታ ስሙ የተባረከና የተመሰገነ ይሁን። ሃሌሉያ። ኦ ጌታ ይባረክ። ሃሌሉያ ሃሌሉያ ሃሌሉያ። ኦ ስሙ ይባረክ። እስቲ አጠገባችሁ ያለውን እጅ አንዱ እጅ ያዙ። ሁላችሁም ብትያዙ ደስ ይለኛል። ሃሌሉያ። ዓርብ ዕለት ደስ የሚል ጸሎት ነበረ። ጌታ በመካከላችን ተገኝቶ ነበረ እና ሁለት ነገር በትልቅ ሁኔታ ጌታ በመካከላችን ጸለየን። አንደኛው የእግዚአብሔር ፍቅር ህዝቡን እንዲነካው ነው። ጌታ ሃሌሉያ እኛን የዛ ቀን ነክቶናል። ዛሬም እናንተ ትነካላችሁ በእግዚአብሔር ፍቅር። አሜን። በሁለተኛ ደረጃ የጸለይነው ደግሞ በመካከላችን የመንፈስ አንድነት እንዲሆን ነው። ሃሌሉያ። ስለዚህ እስቲ አሁን ለአንድ ሰከንድ አጠገባችሁ ካለው ጋር ጸልዩ ውስጥ ጌታ ሃሌሉያ በመካከላችን የእግዚአብሔር ፍቅር እንዲነግስ፣ በመካከላችን ደግሞ መንፈስ አንድነት እንዲኖር ጸልዩ። ሃሌሉያ። ሬባሺያ ዳላላባሴ ከኔና ማምራባባ ያሶራባሃ ሌክሮባዴ ለባሰኔላ ብራካዶራባ ያሰከኔና ማንዶራባ ኦ ሃሌሉያ ሃሌሉያ ሃሌሉያ። ፍቅር በመካከላችን ይፍሰስ። ሃሌሉያ። ፍቅር በመካከላችን ይፍሰስ። ሃሌሉያ። ሬባሼታ ላባካያስ ኦ ሃሌሉያ 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 ኦ ሃሌሉያ። ጌታ ሆይ እናመሰግንሃለን እናመሰግንሃለን በመካከላችን የመንፈስ አንድነት ስለሚኖር። ሃሌሉያ ሃሌሉያ ሃሌሉያ። Thank you, Baba. Thank you, Lord Jesus. Thank you, Lord Jesus. Thank you, thank you, thank you, thank you, Father. We honor you tonight. We honor you. We honor you tonight. Father, we bless your name. We magnify your name. We glorify your name, Father God. And namaste. Thou art great. Thou art mighty. Hallelujah. Simen embarrakoalen. Simen kapanaragoalen. Anten emimesleh yellem. Hallelujah.
መንፈስ ቅዱስ በመካከላችን ሃሌሉያ እየተመላለስክ ቅዱሱ መንፈስ ጌታ ሆይ ለልጆችህ ያስተምራቸው ለልጆችህ ዕውቀትን ይስጣቸው ለልጆችህ ጥበብን ይስጣቸው እግዚአብሔር ሆይ ማስተዋልን ያምጣ በመካከላችን እግዚአብሔር ሆይ እድሳት ይሁን በመካከላችን ለውጥ ይሁን በመካከላችን ሬታባሶ ካባያ በመካከላችን የእግዚአብሔር ክብር ይመላለስ የእግዚአብሔር ክብር ይመላለስ ሃሌሉያ ጌታ በኢየሱስ ክርስቶስ ስም ማንም ከነሸክሙ እንዳይመለስ ሬቶስ ያባባካታ ማንም ከነንቆቅልሹ እንዳይመለስ በጌታ በኢየሱስ ክርስቶስ ስም ጸልያለሁ ሌብራ ባባባባ ሼካላላማ ዶራባሳ ማንም ከነህመሙ እንዳይመለስ ጸልያለሁ ሬባባባባ ሼካላላባ ዶራባሳ ካታላማንዶ በጌታ በኢየሱስ ክርስቶስ ስም በጌታ በኢየሱስ ክርስቶስ ስም ከነሸክሙ እንዳይመለስ where the spirit of the Lord is there is liberty የጌታ መንፈስ ባለበት በዛ አርነት አለ ተብሎ ለጻፈ የእግዚአብሔር መንፈስ አርነት በመካከላችን ይውጣ ሌብራ ባባባባ ሼካላላባ ዶራባስ ጌታ ሆይ በኢየሱስ ክርስቶስ ስም ጸልያለሁ ማንኛውም ደዌ ማንኛውም በሽታ እናገርብሃለሁ እነግርሃለሁ ሃሌሉያ ከስሞች ሁሉ የሚበልጥ ስም ያለውን ክርስቶስን እጠራለሁ በኢየሱስ ክርስቶስ ስም አንተ ደዌ አንተ በሽታ ሰውነታቸውን ለቀህ ሂድ አንተ በሽታ ሰውነታቸውን ለቀህ ሂድ እግዚአብሔር አምላኬና አባቴ ያመሰግንሃለሁ ደቀ መዛሙርቶችህ ቃልህን ያስተውሉ ዘንድ እንደከፈትክላቸው አብሯቸው እንደከፈትክላቸው የልጆችህ አእምሮ የተከፈተ ይሁን የልጆችህ አእምሮ የተከፈተ ይሁን እግዚአብሔር ሆይ ልጆችሽ ከእግዚአብሔር የተማሩ ይሆናሉ የልጆችሽም ሰላም የበዛ ይሆናል ተብሎ ተጽፏልና እግዚአብሔር ሆይ ያ ቅዱስ መንፈስህ የሚያስተምረው መንፈስህ በመካከላችን በክብር ይመላለስ ሃሌሉያ ሃሌሉያ ኦ ስምህ ይባረክ ሃሌሉያ ሃሌሉያ ኦ ስምህ ይባረክ የኔ ጌታ ከፍ እናደርግሃለን ሃሌሉያ 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 እስቲ እጆቻችሁን ወደ ጌታ አንሱና ጀስት አምልኩት ለደቂቃ ሃሌሉያ መልካም መዓዛ አለው ውዴ ሆይ መልካም መዓዛ አለው ጌታ ሆይ መልካም መዓዛ አለው ውዴ ሆይ መልካም መዓዛ አለው ጌታ ሆይ መልካም መዓዛ አለው ውዴ ሆይ መልካም መዓዛ አለው ጌታ ሆይ ስምህ እንደሚፈስ ዘይት ነው ጌታ ሆይ ስምህ እንደሚፈስ ዘይት ነው ጌታ ሆይ መልካም መዓዛ አለው ውዴ ሆይ መልካም መዓዛ አለው ጌታ ሆይ መልካም መዓዛ አለው ውዴ ሆይ መልካም መዓዛ አለው ጌታ መልካም መዓዛ አለው ውዴ ሆይ መልካም መዓዛ አለው ጌታ ሆይ መልካም መዓዛ አለው ውዴ ሆይ መልካም መዓዛ አለው ጌታ ሆይ ስምህን እንባርከዋለን ኢየሱስ ከፍ ከፍ በል በመካከላችን ከፍ በል በመካከላችን ስምህ ይባረክ በኢየሱስ ክርስቶስ ጌታ ስም አሜን አጠገባችሁ ያለውን ወድሃለሁ ወድሻለሁ ብላችሁ ተቀመጡ ሃሌሉያ ጌታ የተባረከ ይሁን አሜን ስሙ ይባረክ ሃሌሉያ
እንግዲህ ባለፈው ሳምንት የጀመርኩትን ትምህርት ነው ማስተምረው። እንግዲህ ለሚቀጥሉት 4 ሳምንታት እንደነገርኳችሁ ስለ ኢየሱስ ነው የምንማረው። የመጀመሪያውን ሳምንት ስለ ሰው ስለሆነው ስለ ሂዩማኒቲው ስለ ኢየሱስ ክርስቶስ በስጋ ስለተገለጠው ስለ ኢየሱስ ተምረናል። ዛሬ ደግሞ ስለ ዲቲው ወይም አምላክነቱ ነው የምንማረው። ጌታ ስሙ ይባረክ። መቼም ሁላችሁም አማኞች ስለሆናችሁ ብዙን ነገር እንደምታውቁት እርግጠኛ ነኝ። ነገር ግን ጌታ ዛሬ ደግሞ እንደ አዲስ በመካከላችን ይገልጣል ብዬ አምናለሁ። አሜን ትላላችሁ? ጌታ ስሙ የተባረከ ይሁን። ስለዚህ ዛሬ ስለ ዲቲው እናወራለን፣ አምላክነቱን፣ ስለ አምላክነቱን። ባለፈው እንደተነጋገርነው ኢየሱስ ክርስቶስ 100% ሰውና 100% አምላክ እንደሆነ ተነጋግረናል። ይሄ በጣም ልናስተውለው የሚገባው it's one of the most crucial በጣም ኢምፖርታንት የሆነ ነገር ነው ለክርስቲያኖች፣ ለአማኞች የኢየሱስን አምላክነት መቀበልና ማመን ትልቅ ነገር ነው። ምክንያቱም ብዙ ሃይማኖቶች አሉ። እነዛ ሃይማኖቶች ሁሉ በብዙ ነገር ተጠምደዋል። ነገር ግን በእርግጠኛነት አምላክ ነው ብለው የሚጠሩት ማናቸውም የሉም። ሃሌሉያ አሜን ትላላችሁ? እዚህ ጋር ጌታ ኢየሱስ ሲጠይቃቸው እንሰማለን። የሰውን ልጅ ማን ይሉታል አለ። አንዳንዶቹ መጥምቁ ዮሐንስ ነው አሉ። አንዳንዶቹ ኤልያስ ነው። አንዳንዶቹ ደግሞ ኤርሚያስ ነው አሉ። አንዳንዶቹም ከነቢያቱ አንዱ ነው ብለዋል። ኢየሱስ ግን ጠይቃቸው እናንተስ ማን ትሉኛላችሁ? እናንተ ማን ትሉኛላችሁ? እና ይሄ ጥያቄ በጣም ኢምፖርታንት ነው። ምክንያቱም እንደምታውቁት ኢየሱስን ግዴላቸውም ጥሩ ነቢይ ነው ብለው መቀበል ይችላሉ። ጥሩ አስተማሪ ነው ብለው መቀበል ይችላሉ። ጥሩ የሞራል መሪ ነው፣ ጥሩ ሞራልን የሚያስተምር ነው ብለው መቀበል ይችላሉ። አምላክ ነው ብለው መቀበል ግን ብዙዎች ይከብዳቸዋል። ኢየሱስ ጌታ ነው። እኛ ግን አምላክነቱን እንቀበላለን አይደል እንዴ? አሜን አትሉም እንዴ? ጌታ ኢየሱስ ስሙ የተባረከና የተመሰገነ ይሁን። ስለ አምላክነቱ ብዙ ከመናገሬ በፊት እስቲ አምላክነቱን የሚቃወሙትን የምታውቋቸውን 1-2-3ቱን ልናገርና ከዛ ስለ አምላክነቱ እሳቤ እናገራለሁኝ። እንደምታውቁት እኛ ጀሆቫ ዊትነስ የሚባለው ነው። እነሱ የአስተምሮቱ አርሰኒዝም ይባላል። ይሄ የቆየ አስተምሮት ነው። በኦልሞስት በ4ኛው ክፍለ ዘመን የተጀመረ አስተምሮት ነው። በእነሱ አስተምሮት ኢየሱስን የተፈጠረ ፍጡር ብቻ አድርጎ የማየት እይታ ነው ያላቸው። ኢየሱስን እንደ ፍጡር ብቻ they only call Jesus እንደተፈጠረ። እንዲያውም በሚገርም ሁኔታ ምን ብለው ይላሉ? ኢየሱስ ከone of the archangel ከቅዱስ ሚካኤል ነው፣ የእግዚአብሔር ልጅ ቅዱስ ሚካኤል ነው ብለው ነው የሚያምኑት። የነሱ እምነት እንደዛ ነው። እና ኢየሱስ ክርስቶስን አምላክነቱን ግን አይቀበሉትም። ሌሎች ደግሞ አሉ የምታውቋቸው፣ እነዚህ ሞርመንስ የሚባሉ actually ሞርመኖች ደግሞ እነሱ ደግሞ ወደ ሌላ መንገድ ይሄዳሉ። እሱንም ጌታ ኢየሱስን እንደ አምላክነት ሳይሆን የሚቀበሉት እንደ አንዱ አምላክ ብለው፣ የነሱ ደግሞ ትንሽ ድፍረታቸውም ያስፈራል። ከሉሲፈር ወንድም ነው፣ የሉሲፈር ታላቅ ወንድም ነው ብለው ነው የሚያምኑት። ሌሎቹ ትንሽ እነዚህ ደግሞ ጎላ ያረጉና ነገሩን ሁሉ ያበላሹታል። እነዚህ ደግሞ ሞዴሊዝም የሚባሉት ወይም ደግሞ ኦንሊ ጂሰስ በመባል የሚታወቁት ናቸው። ኦንሊ ጂሰስ የሚባሉት እነዚህ ደግሞ ኢየሱስ ክርስቶስን ዲስቲንክትሊ ከመቀበል ማለት አብ ወልድ መንፈስ ቅዱስን ከመቀበል ኢየሱስ አብ ነው፣ ኢየሱስ ወልድ ነው፣ መንፈስ ቅዱስ ነው ብለው ጠቅለው ይቀበሉታል። እኛ ግን ኢየሱስ ክርስቶስ የእግዚአብሔር ልጅ የሆነው እርሱ ራሱ ደግሞ አምላክ የሆነው ብለን ነው የምናምነው። አሜን ትላላችሁ? ኢየሱስ ጌታ ነው። በሚገርም ሁኔታ እንዳልኳችሁ ለምሳሌ በእስልምናም ስንመለከት ኢየሱስ ክርስቶስን እንደ ነቢይ መቀበል ይፈልጋሉ። የሚገርመኝ ነገር ነው ታውቃላችሁ፣ ሁሉም ከራሳቸው ጋራ ሊያስተካክሉት ይሞክራሉ። ማንም ግን የኔና የናንተን ጌታ የሚተካከለ የለም። ኢየሱስ ብቻ አምላክ ነው። አሜን ትላላችሁ? እርሱ ብቻ አምላክ ነው። ሃሌሉያ።
ታውቃላችሁ እነዚህ በሙሉ እነዚህ ብቻ አይደለም ቡዲዝም ብትመለከቱ እነ ክርስቲያናን ብትመለከቱ ኢንክሉዲንግ እስልምናን ብትመለከቱ እነዚህ ሁሉ አስተማሪዎች የነብይነትን ቦታ መናገር ይፈልጋሉ የጥሩ ሞራል አስተማሪነታቸውን መናገር ይፈልጋሉ እነዚህም ሁሉ እንደ መንገድ ለማሳየት ይችላሉ ብለው ነው ስለ እግዚአብሔር እናሳያለን ብለው ይናገራሉ ግን አንዳቸውም ግን ደፍረው እኔ ሕይወት ነኝ እኔ መንገድ ነኝ እኔ እውነት ነኝ አይሉም ሃሌሉያ ኢየሱስ ብቻ አሜን ትላላችሁ አምላክ የሆነው ኢየሱስ አንዳቸውም ደፍረው አምላክ ነን አይሉም እናሳያለን ብለው ይናገራሉ አሜን ድምጽ የሚናገር ጀመር ለብቻው ይሄ አስገራሚ ነገር ነው ሃሌሉያ ኢየሱስ ብቻ አምላክ ጌታ የተባረከና የተመሰገነ ይሁን ስለዚህ እንዳልኩት እሱ ከማንም ጋር አይተካከልም ማንም አይተካከለውም አሜን ትላላችሁ ማንም እንደ ኢየሱስ ራሱ ብቻውን የኃጢአት መፍትሄ ሆኖ ኃጢአትን ያስተሰረየ አንድም የሞራል አስተማሪ አንድም የሃይማኖት አስተማሪ የለም ከኢየሱስ በስተቀር ኢየሱስ ብቻ ሃሌሉያ መጽሐፍ ቅዱሳችንን እስቲ ሲስተማቲካሊ እንመልከተውና የሜሲያኒክ ፕሮፌሲ የሚባለውን በኦልድ ቴስተመንት አንድ ሁለቱም ብቻ እንመልከተው መጽሐፍ ቅዱሳችንን ኢሳይያስ ምዕራፍ 7 ላይ ብንከፈት ኢሳይያስ ምዕራፍ 7 ቁጥር 14 ላይ ማወራው ኢየሱስ ክርስቶስ አምላክነቱን ቀድሞ እንደተነገረ ኢየሱስ ክርስቶስ ደግሞ በአዲስ ኪዳን አምላክነቱን ራሱም እንደተናገረ እንደተመሰከረለትም ራሱም እንደመሰከረ እንመለከታለን እሱ ብቻ ሳይሆን ደግሞ አምላክ ብቻ የሚኖረውን አትሪቢዩት የያዘ ኢየሱስ እንደሆነ እሱንም እንመለከታለን በመጀመሪያ ዮሐንስ ኢሳይያስ 7:14 ላይ እዛ ላይ ስትመለከቱ ምን ይላል ትንሽ ወረድ ብዬ ማለት ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ብላ ትጠሩታላችሁ ይላል እርሱም እግዚአብሔር ከኛ ጋራ ነው ማለት ነው እንግሊዝኛው ምን ይላል God manifested in human hallelujah አማኑኤል ማለት እግዚአብሔር ከኛ ጋራ አምላክ ከኛ ጋራ ስለዚህ the messianic prophecy ሲናገር ምን አለ ይሄ የሚመጣው ከድንግል የሚወለደው እሱ ሰው ብቻ አይደለም ነገር ግን እግዚአብሔር አምላክ ከኛ ጋራ ማለት ነው አለ ሃሌሉያ እግዚአብሔር አምላክ Emmanuel God with us ኢዛው ኢሳይያስ ምዕራፍ 9 ቁጥር 6 ላይ እንደዚህ ይላል ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል አለቅነትም በጫንቃው ላይ ይሆናል ስሙም ሃሌሉያ ድንቅ መካር ይሄንን ተመልከቱ ኃያል አምላክ እስቲ ኃያል አምላክ በለው ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል ይገርመኛል ብዙ ጊዜ ሰዎች ሊከራከሩ ሲሞክሩ የኢየሱስ ክርስቶስን አምላክነት mighty God ይላል everlasting father hallelujah አሜን ነው ጌታ ኢየሱስ የተባረከ ይሁን እስቲ ወደ አዲስ ኪዳን እንመልከተው ሃሌሉያ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ሃሌሉያ እግዚአብሔርንም የመምሰል ሚስጥር ያለ ጥርጥር ታላቅ ነው በስጋ የተገለጠ ይለዋል እዚያ አማርኛው እንደዚህ በስጋ የተገለጠ ብሎ ነው የሚያቆመው እንግሊዝኛው ግን ምን ያመሰላችሁ God was manifested in the flesh እግዚአብሔር በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለማት የታመነ በክብር ያረገ ይለዋል God who was manifested in the flesh በስጋ የተገለጠ አምላክ ደስ የሚለው አሁን በመጽሐፍ ቅዱስ የጧጧት ባይብል ስተዲ ላይ ዮሐንስ ላይ ነን ያለነው one of the thing about Johannes focuses about the deity
of Jesus. አምላክነቱን አጉልቶ ከሚታይበት ወይም ደግሞ አንዱ the foundations of our faith relies upon John chapter 1 ዮሐንስ 1 ላይ ነው። ሃሌሉያ። ይህንን ቃል ሁላችሁም ታውቁታላችሁ። እዚህ ላይ ግን ሶስት ዋና ነገር አሳያችኋለሁ። እግዚአብሔር ብቻ ሊኖረው የሚችለው ማንነት ማለት ነው። አምላክ የሆነ ብቻ ሊኖረው የሚችለው ማንነት በመጀመሪያ the pre-existence ቀድሞ የነበረ ሃሌሉያ ያልተፈጠረ መሆኑን ያሳየናል። ዮሐንስ 1 ሃሌሉያ pre-existence ዮሐንስ 1 በመጀመሪያ ቃል ነበረ ብሎ ሲል በመጀመሪያ ብሎ ለእኛ እንዲገባን ይላል እንጂ ይሄ መጀመሪያ የሌለው በመጀመሪያ ግን የነበረ ሃሌሉያ አሜን ትላላችሁ። መጀመሪያ የሌለው መጨረሻም የሌለው ነገር ግን በመጀመሪያ የነበረ በመጀመሪያ ቃል ነበረ ይላል። ሃሌሉያ። ቃልም ደግሞ በእግዚአብሔር ዘንድ ነበረ፣ ቃልም ደግሞ እግዚአብሔር ነበረ። ሲምፕሊ በመጀመሪያ ኢየሱስ ነበረ፣ ኢየሱስም ከእግዚአብሔር ጋር ነበረ፣ ኢየሱስም እግዚአብሔር ነበረ። አሜን ትላላችሁ። ስለዚህ በመጀመሪያው pre-existence ማንም ሰው እኔ ከሰው በፊት ነበርኩ ማለት አንችልም። እኛ ሁላችን እግዚአብሔር በምድር ላይ ተፈጥረን ነው። እኛ ሁላችን መጀመሪያ አለን፣ እኛ ሁላችን መጨረሻ አለን። እርሱ ግን መጀመሪያም የለውም፣ እሱ መጨረሻም የለውም። መጀመሪያና መጨረሻ የሌለው ከእግዚአብሔር አብ በስተቀር ከእግዚአብሔር ወልድ በስተቀር ከእግዚአብሔር መንፈስ ቅዱስ በስተቀር ማንም የለም። ሁሉም ሃይማኖቶች ጅማሬ አላቸው፣ ሁሉም ሃይማኖቶች መጨረሻ አላቸው። ሁሉም ሃይማኖቶች ሰዋዊ ናቸው፣ ሞራላዊ ናቸው፣ ነገር ግን አምላካዊ አይደሉም። ማናቸውም እግዚአብሔራዊ አይደሉም። ሃሌሉያ። ኢየሱስ ግን መጀመሪያም መጨረሻም የሌለው ነው። ስለዚህ አንዱ እግዚአብሔር ወይም ደግሞ አምላክ የሚባል ማንነት ሊኖረው የሚገባ ጀማሬም መጨረሻም የሌለው ማለት ነው። ሁለተኛው እዚሁ ላይ የምንመለከተው ኮኤግዚስተንስ ይባላል ወይም ደግሞ አብሮ መኖር። ይሄ የምናወራው ኢየሱስ ከእግዚአብሔር ጋር አብሮ የነበረ ማለት ነው። ሃሌሉያ። እዛው ላይ እንደዛ ነው። በመጀመሪያ ቃል ነበረ፣ ቃልም ነበር፣ በእግዚአብሔር ዘንድ አብሮ ይኖር ነበር። ከእግዚአብሔር ጋር ከእግዚአብሔር አብ ጋራ እግዚአብሔር ወልድ ምን ይኖር ነበር? አብሮ ይኖር ነበር። he was coexistence አብሮ ይኖር። እንዲያውም ፊልጵስዩስ ላይ ሲናገር ከእግዚአብሔር ጋር ሆኖ ሳለ ከእግዚአብሔር ጋር መተካከልን እንደማይገባ ቆጠረና ራሱን ባዶ አድርጎ ምን አድርገ ወረደ ይላል። የሰው መልክ ያዘ። ምን ግን he was coexist ያደረገ ነበር። ከእግዚአብሔር ጋር አብሮ ይኖር ነበር። ከእግዚአብሔር ጋር እኩል ነበር። ከእግዚአብሔር ጋር እንደኛ አሁን እንደምናደርገው አለ ማሳነስ the only thing ኢየሱስን ማሳነስ ቢገባ ኢየሱስ በስጋ ስለተገለጠ ስጋ ስለለበሰ ነው እንጂ ሊሚት የሆነው እርሱ እግዚአብሔር ነው። እርሱ እግዚአብሔር፣ እርሱ አምላክ ነው። ቀደም ያልኳቸው ጆቫ ዊትነሶች እሱ ማድረግ ይፈልጋሉ። ያህዌ ይላሉ፣ እሱ ብቻ። ኢየሱስ ግን ሰከንደሪ። እኛ የምናምነው እነዚህ ሶስቱም አንድ እንደሆኑ ነው። አሜን ነው። ሃሌሉያ። ስለዚህ አንደኛው የነበረ ነው። ነበረ፣ ይኖራል። እሱ ሲናገር በኋላ ላይ ልናገሯል። እኔ አይ አም ዲ አልፋ ኤንድ ኦሜጋ፣ እኔ መጀመሪያ መጨረሻ። በሁለተኛ ደረጃ እንዳልኩት ኮኤግዚስተንስ አብሮ የኖረ ከእሱ ጋር እንደሆነ እናያለን። ሃሌሉያ። እሺ ወዴት ሄድን? ኖቴ እየሸሸኝ ሄደ። አይዞ ፓስተር ቴዲ ታገኘዋለህ በሉኝ። መንፈስ ቅዱስ ይርዳ በሉኝ። 30ኛው ፔጅ ላይ ነበርኩኝ እኮ። ከ5 ደርሰናል። አይዟችሁ እናድራለን ዛሬ። እስቲ እንዴት ነው ነገሩ? እሺ ስለዚህ በሁለተኛ ደረጃ ያንን ነው የምናየው። በሶስተኛ ደረጃ ደግሞ የምንመለከተው ሰልፍ ኤግዚስተንስ፣ በራሱ የሚኖር ማለት ነው። ማንም ተጨማሪ እንደሌለው ያሳየናል። ይሄንን ደግሞ የምንመለከተው እዛው ላይ ነው።
በእርሱም ሕይወት ነበረች፣ ሕይወትም የሰው ብርሃን ነበር ይላል። በእርሱ ሁሉ በእርሱ ሆነ ይላል። አንዳችም ያለ እርሱ አልሆነም። there were self exist ስለዚህ እሱን ማኖር የሚችል የለም። እሱ የኖረ ነው። እሱ ጀማሪ የለውም፣ ሲጀመርም የነበረ ነው። አሜን ነው ወይ? አንድ አምላክ ሊኖረው የሚገባ እነዚህ ሶስት ነገሮች ናቸው። ቅድመ ሁኔታ የሌለው፣ ቀደምም ጀማሪም የሌለው፣ እሱም ደግሞ ከአምላክ ጋር የኖረ በክብር የኖረ ማንነቱ፣ እርሱም ደግሞ ከዛ ደግሞ ያለፈ ደግሞ ሰልፍ ራሱ በራሱ ሰልፍ ኤግዚስት የሆነ ማንም ጌታን ለማኖር አያስፈልግም። እርሱ ራሱ የኖረ ነው። ሃሌሉያ! and Jesus was the source of life የሕይወትም ምንጭ ነበረ። ሃሌሉያ! ይሄ አምላክ ባለፈው እንዳወራህ ነው እሱ ሥጋ ሆነና ተገለጠ። ሃሌሉያ! ቆላስያስ ላይ ሲናገር በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል ይላል። የመለኮት ሙላት ሁሉ፣ የአምላክነት ማንነት ሁሉ። ሃሌሉያ! ጌታ ስሙ ይባረክ። ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 1 ላይ ሲጽፍ ናው ማሳያችሁ እግዚአብሔር ኢየሱስ ክርስቶስ አምላክ እንደሆነ እንደተመሰከረለት ራሱም እንደተናገረ መጽሐፍም እንደመሰከሩለት ነው። በዚህ ላይ ጴጥሮስ ሲመሰክርና ያለ ጴጥሮስ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 1 እንደዚህ ይላል። የኢየሱስ ክርስቶስ ባሪያና ሐዋርያ የሆነው ስምዖን ጴጥሮስ በአምላካችን ብሎ ይጠራዋል። ሃሌሉያ! ማንን ነው አምላካችን የሚለው? ኢየሱስን። በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘነው ጋራ የተካከል የክብር እምነት ላገኝ ይላል። እሰድ በአምላካችን በመድኃኒታችን በኢየሱስ ክርስቶስ ብሎ ጴጥሮስ ኮንፌስ ያደርጋል። ማንን? ኢየሱስ ክርስቶስን አምላካችን። ሃሌሉያ! ኢየሱስ ክርስቶስ አምላካችን። እንግዲህ ሰው መቼም ታሰል ነበር ስለ እኔ ምስክርነት ከሰው ልትሰሙት ትችላላችሁ። ነገር ግን ከራሱ ስትሰሙት ደግሞ የተለየ ነው እና ብዙ ጊዜ ኢየሱስ እኮ አምላክ ነኝ ብሎ አላለም ይላሉ። ይነዋት አምላክ ነኝ ብሎ በሚገባቸው ቋንቋ አምላክነቱን ዲክሌር ያደረገበት ቦታ አለ። እዛ ላይ አንድ ሁለት ቦታ ሄደን እንመለከታለን። ኢየሱስ ራሱ ቀደም ኦልድ ቴስትመንት የተናገሩትን ያየሁት ከዛ አንዱ ጴጥሮስ ያለውና በኋላ እናየዋለን ሌሎችም ሲመሰክሩ እንመለከታለን። አሁን ግን ራሱ ኢየሱስ ዮሐንስ ምዕራፍ 8 ቁጥር 58 ላይ ያለውን እናያለን። 58 እና 59 ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። ይሄ እንዴት ነው እግዚአብሔር ነው ይሄ እንዴት ልንል እንችላለን ትሉኛላችሁ? ማስተዋል አለባችሁ። የሚነግራቸው ቋንቋ አንደኛ እዚህ ላይ የተጠቀመው ቃል አብርሃም ሳይኖር እኔ ብሎ የሚለው እዚህ ላይ የሚጠቀመው ቃል ምንድነው? ዘጸአት ምዕራፍ 3 ላይ ማን ነው ሙሴ በጠየቀው ጊዜ ማን ልበላቸው ሲለው ጌታ እኔ ልኮኛል በላቸዋል። I am sent me በላቸዋል። I am is one of the name of God። ስለዚህ እዚህ ምን ይላቸዋል? አብርሃም ከመኖሩ በፊት I am አላቸው። አምናት ምን እንደሚለው በአማርኛው ግስ ተወላጠ ግስ ምናምን ትልታለው ይቅርታ አድርጉልኝ። እንትን አይደለም የፕሮናውን አይደለም ግስ አይደለም የሚለው አንዱ እኔ። ይሄ ምን ማለት ነው? እኔ የሚለው ቃል ያለውና የነበርኩ ማለት ነው። ሃሌሉያ! ስለዚህ ማን አለ? እነግራችኋለሁ አብርሃም ከመወለዱ በፊት እኔ ያለሁና ነበርኩኝ አላቸው። መጽሐፍ ቅዱስ እዛ ላይ ሲነግረን እነርሱ ያንን በሰሙ ጊዜ ሊወግሩት ድንጋይ አነሱ ይላል። በጣም ነው እኮ የሚገርመው። እዛ ላይ እሱ ያንን ስለተናገረ ለምን? because for them was a blasphemy። በእንግሊዝኛው እዛ አማርኛው ለምንድን ነው ብሎ ሲል እግዚአብሔርን መስደብ ብለው ነው የሚጠሩት። ለምንድን ነው ብላስፌሚ? እንግሊዝኛው ብላስፌሚ ነው ወይም መስደብ ብለው የሚሉት ምን ማለት መሰላቸው? አንድ ሰው ራሱን ከአምላክ ጋር ማስተካከሉ ማለት ነው። ስለዚህ ኢየሱስ
አንተ ገና 50 ዓመት ያልሞላ ሰውዬ እንዴት ከአብርሃም በፊት ነበርኩ ትላለህ? ራስህን ከእግዚአብሔር ከአምላክ ጋር እያስተካከልክ ነው ብለው ሊወግሩት አሰቡ። He told them, I am. ያለውና የነበረው ሰልፍ ኤግዚስት ያደረገው እሱ እንደሆነ ይነግራቸዋል። እዛው ዮሐንስ ምዕራፍ 10 ላይ ቁጥር 30 እስከ 33 ያለው ላይ ሌላ ነገር ይናገራቸዋል። እኔና አብ አንድ ነን፣ አይሁድም ይላል ቁጥር 30 10 ቁጥር 30 ላይ የምናገረው እኔና አብ አንድ ነን አላቸው። አይሁድም ሊወግሩት ደግሞ ምን አደረጉ? ድንጋይ አነሱ። የሚገርም ነው። ሁሉ ጊዜ ሁለት ቦታ ነው በተለይ ያለው። ሁለቱም ቦታ ላይ ኢየሱስ ክርስቶስ አምላክነቱን በሚገባቸው ቋንቋ ሲገልጥላቸው የነሱ ምላሽ ድንጋይ ማንሳት ነበር። አይሁድም ሊወግሩት ድንጋይ አነሱ ይላል ቁጥር 32 ላይ። ኢየሱስም ከአባቴ ብዙ መልካም ሥራ አሳየኋችሁ፣ ከእነርሱ ስለማንቻው ሥራ ነው ትወግሩኛላችሁ ብሎ መለሰላቸው። ቁጥር 33 አይሁድም ስለ መልካሙ ሥራ አንወግርህም። ታዲያ ስለምንድን ነው የምትወግሩት? ምን አሉ? ስለ ስድብ። ቅድም ያልኳቸው እንግሊዝኛ ብላስፌሚ ይላል። ስለ ስድብ። ይሄ ማለት because you have claimed yourself your God, because you spoke against God. ስለ እግዚአብሔር ተናግረሃል፣ ራስህን እግዚአብሔር አድርገሃል፣ የእግዚአብሔርን አትሪቢዩት ስለወሰድክ አንተ ሰው ስትሆን ራስህን አምላክ ስለማድረግህ ነው እንጂ ብለው መለሱለት። ስለዚህ በሌላ ቋንቋ ኢየሱስ ክርስቶስ በሚገባቸው ኢየሱስ ክርስቶስ የእግዚአብሔር እውነት በሚገባን ሁሉ ራሱ እንኳን አምላክ እንደሆነ ገለጠ። እነሱም ያንን ባዩ ጊዜ ነው ኢየሱስን መውገር የፈለጉት። ሌላው ዮሐንስ 20 ቁጥር 28 ላይ actually ዮሐንስ 20:28 እዚህ ጋር እንሂድና በኋላ እንሄዳለን። ዮሐንስ 20:27 ጀምሮ ወይም ቶማስ ትዝ ይላችኋል። ቶማስ ምን አለ? ኢየሱስ ክርስቶስን እንዳገኙት በሰማ ጊዜ ምን አለ? እኔ አለ እጄን ካላስገባሁኝ ቁስሉን ካላየው አላምንም አለ። እዚህ ላይ ምን ሲል እንሰማዋለን መሰላችሁ? ቶማስም ጌታ ቁጥር 27 ሄዳችሁ ማንበብ ትችላላችሁ። ለጊዜ ነው የምናገረው። ከ27 ጀምሮ ማንበብ ትችላላችሁ። ቶማስም ጌታዬ አምላኬ ብሎ መለሰለት። ቀደም ጴጥሮስ አምላክ ብሎ ሲናገር እንሰማለን። አሁን ደግሞ ቶማስ ምን ይለዋል? አምላኬ ብሎ ይለዋል። በዚህ ሰዓት ቶማስ ተሳስቶ ቢሆን ኖሮ ጌታ ምን ይለው ነበር? እኔ አምላክ አይደለሁም ይለው ነበር። ምን አደረገ? ተቀበለው። በኋላ እንመለከተዋለን በአንዳንድ ቦታ እንዴት ኢየሱስ ክርስቶስ በአምላክነቱ እንዴት እንደተቀበለው እናያለን። ስለዚህ እንግዲህ አምላክ ብቻ ሊኖረው ከሚገባ ቀደም እንዳልኩት አንዱ ኢተርናል ወይም ደግሞ ዘላለማዊነት ነው። ዘላለማዊነት ቅድምም እንደነገርኳችሁ ዘላለማዊ እንደሆነ ይናገራል። ራእይ ምዕራፍ 1 ቁጥር 17 ዮሐንስ ቅድም የተጠቀስኩት ምዕራፍ 1 ቁጥር 1 ላይ ልትመለከቱ ትችላላችሁ። ግን የራእይን ላንብበው። ራእይ ምዕራፍ 1 ከቁጥር 17 ባየሁትም ጊዜ እንደሞተ ሰው ሆንኩኝ፣ ከእግሩም በታች ወደቅሁ፣ ቀኝ እጁንም ጫነብኝ፣ እንዲህም አለኝ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበር፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ። ሃሌሉያ! የሞትና የሲኦል መክፈቻ አለኝ። ከዘላለም እስከ ዘላለም ሕያው ነኝ። አምላክ ብቻ ነው ከዘላለም እስከ ዘላለም የሚኖረው።
ዘላለም። ስለዚህ አንዱ የአምላክነቱ ምልክት ዘላለማዊ መሆኑ ነው። በሁለተኛ ደረጃ የአምላካዊነቱ ምልክት የማይቀየር መሆኑ ነው። he is not like እንደ ሰው አይደለም። ሰው በብዙ ይቀያየራል፣ እሱ ግን አይቀያየርም። ዕብራውያን ምዕራፍ 13 ላይ ልትመለከቱ ትችላላችሁ። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለም ምንድነው? ሕያው ነው፣ የማይቀየር ነው። ዕብራውያን ምዕራፍ 1 ላይ also ትመለከቱት። ዕብራውያን ምዕራፍ 1 ቁጥር 10 ላይ እንደዚህ ይላል፣ ጌታ ሆይ አንተ ከጥንት ምድርን መሰረትክ፣ ሰማዮችም የእጆችህ ሥራዎች ናቸው። እነርሱም ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሃሌሉያ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ ነህ፣ ዓመታቶችህ ከቶ አያልቁም። ሃሌሉያ። ዘላለማዊ ነህ። ዘላለማዊ ነው ጌታችን። የማይቀየር ነው። ነገሮች ይቀየራሉ፣ ሰማይና ምድር ይቀየራሉ፣ ነገሮች ይጠቀለላሉ እንደ መጎናጸፊያ። እሱ ግን ሕያው ነው። እሱ ግን የማይቀየር ነው። አሜን ትላላችሁ? ሌላው የእግዚአብሔር ባህሪ የሚሆነው he is all powerful። ሃሌሉያ። ሁሉን ቻይነቱን፣ ሁሉን የሚችል መሆኑን፣ ሁሉን ቻይ he is all powerful። ማቴዎስ 28 ቁጥር 18 ላይ ልታዩት ቻላችሁ። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን በሰማይም በምድር ተሰጠኝ። all power is given to me አላቸው። ሁሉ ተሰጠኝ። ዕብራውያን ምዕራፍ 1 ቁጥር 3 ላይ እርሱም የክብሩ መንጸባረቂያ የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንም በራሱ ካነጻ በኋላ በሰማይ በግርማው ቀኝ ተቀመጠ። እርሱ ሁሉንም በስልጣኑ ቃል he is all powerful, he is all mighty። እሱ ብቻ አይደለም፣ እሱ ደግሞ ሁሉን የሚያውቅ መሆኑን አምላክነቱን he is all knowing፣ ሁሉን የሚያውቅ። ሃሌሉያ። ዮሐንስ ምዕራፍ 21 ቁጥር 17 ጀምሮ ያለው ማንበብ ትችላላችሁ። ግን እኔ ወረድ ብዬ እዛ ጋር አነባለሁ። ጌታ ሆይ አንተ ሁሉን ታውቃለህ ይለዋል። ራይት እዛው 17 ያለው አንብቡት። 21 17 አንተ ሁሉን ታውቃለህ፣ ማንም ሊነግርህ አያስፈልግም። ሁሉን ታውቃለህ። እዛው ደግሞ እንትን ዮሐንስ 16 ላይ ብትመለከቱ ቁጥር 30 ላይ እንደዚሁ የሚል ነገር ያሳያል። ሁሉን እንድታውቅ ማንም ሊጠይቅህ እንዳትፈልግ አሁን እናውቃለን። አንተ ሁሉን እንደምታውቅ he is all knowing፣ ሁሉን እንደሚያውቅ። ቅድም ያነበብኩት ላይ ስትመለከቱ እንዲያውም ይላል በጭንቅላታቸው ምን እንዳሰቡ አውቆ ይላል። ሃሌሉያ። ሁሉን የሚያውቅ የአምላክነት ባህሪው፣ በሁሉ ስፍራ የሚገኝ የአምላክነት ባህሪው። በማቴዎስ 28 ቁጥር 19 እና 20 ላይ ስትመለከቱ እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ አላቸው። ጌታ ኢየሱስ በስጋው ተገልጦ በነበረበት ጊዜ ባለፈው እንዳልኳችሁ በስጋው he was limited፣ በስፍራ ተይዞ ነበር። አሁን ግን የአምላክነቱ ባህሪ ምን ይላል? ስፍራ ቦታ እንደማይዘው በሁሉ ስፍራ እንደሚገኝ ይነግረናል። እሱ ብቻ አይደለም፣ ኃጢአትን ማሰረይ የሚችል ማንም የለም። ቅድም እንዳልኳችሁ ነው። ቡድሃ ሊያሰርዝ አይችልም። መሐመድ ኃጢአትን ሊያሰርዝ አይችልም። እንዲያውም መሐመድ የራሱንም መጽደቅ አያውቅም ይላሉ። መሐመድ አይችልም፣ ቡድሃ አይችልም፣ ክሪሽና አይችልም። ዩ ኔም ኢት። ኢየሱስ ክርስቶስ ብቻ ኃጢአትን ማሰረይ የሚችል። አሜን በሉኝ እስቲ። እሱ ብቻ ሳይሆን ማናቸውም ስለ ኃጢአት ፈንታ ዕዳ የከፈሉ የሉም። እሱ ራሱ ብቻ ስለ ኃጢአት ዕዳ የከፈለልን ኢየሱስ። የማርቆስ ወንጌል ምዕራፍ 2 ላይ ከቁጥር 5 ላይ ያለውን ብታነቡ እዛ ላይ ታሪኩን ታውቁታላችሁ። አንድ ፓራላይዝ የሆነ ሰው ይዘው መጡ ይላል እና ቤት ውስጥ ሊያስገቡትም አልቻሉም ይላል። ስለዚህም ጣራውን ነደሉና አስገቡት።
ኢየሱስም ይላል እምነታቸውን አይቶ ሽባውን አንተ ልጅ ኃጢአትህ ተሰርዮልሃል አለው ይላል። እነዛ የቅድም ጓደኞቻችን መጡ። እዚህ ጋር ቁጥር 6 ላይ ተመልከቱ። ምዕራፍ 2 ቁጥር 6 ላይ ከጻፎችም አንዳንዶች በዚህ ተቀምጠው ነበርና በልባቸውም ይህ ሰው ስለምን እንደዚህ ያለ ስድብ፣ ቅድም ያልኳችሁ the English word blasphemy ስድብ ማለት እንዴት ነው የሰውዬ አሁንም he's claiming to እግዚአብሔር እንደሆነ ራሱን ይጠራል። ምክንያቱም ከእግዚአብሔር በስተቀር ኃጢአትን ሊያስተሰሪ የሚችል የለም ይላል። አንብቡት እዛው ቁጥር 6 ላይ ከጻፎችም አንዳንዶቹ በዚያ ተቀምጠው ነበረ በልባቸውም ይህ ሰው ስለምን እንደዚህ ያለ ስድብ፣ ስለምን ራሱን ከእግዚአብሔር ጋር ያስተካክላል ነው ስድብ የሚለውን። ስለምን ራሱን እንደ እግዚአብሔር ራሱን እንደ አምላክ ያህል ስድብ ይናገራል? ከአንዱ ከእግዚአብሔር በቀር ኃጢአትን ሊያስተሰረይ ማን ይችላል ብለው አሰቡ። ወዲያውም ቅድም አዋቂ ያልኳቸው አምላክ ወዲያውም ኢየሱስ በልባቸው እንዲህ እንዳሰቡ በመንፈሱ አወቀና እንዲህ አላቸው፣ በልባችሁ ይህንን ስለምን ታስባላችሁ? ቁጥር 9 ሽባውን ኃጢአትህ ተሰረየልህ ከማለት ወይስ ተነሳና አልጋህን ተሸክመ ሂድ ከማለት ማንኛው ይቀላል? እዛው ሆምወርክ እየሰጣቸው ነው። የትኛው ይቀላል? ቁጥር 10 ላይ ግን ግንዛቤ እንዲያገኙ ይፈልጋል። እንደዚህ ይላል፣ ነገር ግን ለሰው ልጅ በምድር ላይ ኃጢአትን ሃሌሉያ ሊያስተሰርይ ስልጣን እንዳለው እንድታውቁ ሃሌሉያ ሃሌሉያ አምላክ እንደሆንኩ እንድታውቁ እያላቸው ነው። ዛሬ እኔ በበድላችሁ ሚስቴን ሄዳችሁ ሚስቴ ስለኔ ይቅርታ እኔ ያበደልኩት ስለኔ ይቅርታ ማድረግ አትችልም። ስለኔ በደል ማን ነው አይችለው? እኔ ነኝ። ኢየሱስ ግን እዚህ ጋራ በደሉ እግዚአብሔር ነው የተበደለው፣ ኃጢአት እግዚአብሔር ላይ የተሰራው። ስለዚህ ያንን እግዚአብሔር ላይ የተሰራውን እሱ ይቅር አለ። ምን እንዲሆኑ ይሄ የእግዚአብሔር ልጅ የሆነው አምላክ እግዚአብሔር ቅድም ያልኳችሁ ኮኤግዚስት ያደረገው አምላክ የሆነ ኢየሱስ መሆኑንና እርሱ ኃጢአትን ማስተሰረይ እንደሚችል። የነሱም ትልቁ ጥያቄ እንዴት ነው አምላክ ሳትሆን ኃጢአት አምላክ ብቻ ነው የሚችለው? ስለዚህ ኢየሱስ ራሱ ይህንን ምን ተናገራቸው? ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ። ሌላው አምላክ ብቻ ሊያደርገው የሚችል ማናችንም እንኳንስ በመጽሐፍ ቅዱሳችን ላይ እንደምታውቁት መልአኩ እንኳን ዮሐንስ ራእይ ላይ መልአኩን ባየው ጊዜ ዮሐንስ ሊሰግድለት ሲል ነው አለው፣ ለኔ አይሰገድም አለው። እሱ አምላክ መሆኑን የሚያሳየው እርሱ ስግደትን አምልኮን ሲቀበል እናየዋለን በማቴዎስ 28 ላይ። በማቴዎስ 28 ለዚህ እንደምታውቁት ኢየሱስ ክርስቶስ ከሙታን እንደተነሳ በሰሙ ጊዜ ይሄ ነገር ወጣ። ከዛ አሁን ተመልከቱ እንደዚህ ነው ቁጥር 28 በፍርሃትም በታላቅም ደስታ ፈጥነው ከመቃብሩ ሄዱ፣ ለደቀ መዛሙርቱ ሊያወሩ ሮጡ ይላል። ቁጥር 9 ላይ እነሆ ኢየሱስ አገኛቸው፣ ሃሌሉያ ከሞት ከተነሳው አገኛቸው፣ ደስ ይበላችሁ አላቸው። እነርሱም ቀርበው እግሩን ይዘው ሰገዱ። እንግሊዝኛው እንደሚለው they worshiped him ይላል። አምላክ ባይሆን ኖሮ ከእነርሱ አምልኮ ቢቀበል that was against God። ምክንያቱም አምልኮ የሚቀበለው አምልኮም የሚሰጠው ማን ነው? አምላክ ነው። በልኝ እስቲ ሃሌሉያ። ስለዚህ ኢየሱስን ሲያመልኩት አምልኳቸውን ተቀበለ። ዕብራውያን ምዕራፍ 1 ቁጥር 6 ያለው ከቁጥር 5 ባነበው
ከአማልክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባት እሆንሃለሁ፣ እርሱም ልጄ ይሆንልኛል ይልና ቁጥር 6 ላይ ያለው ከቶ ለማን ነው? ደግሞም በኩር ወደ ዓለም ሲገባ የእግዚአብሔር መላእክት ሁሉ ለእርሱ ይሰግዳሉ። መላእክቶች እንኳን ለማሰገዱ ለበኩሩ ለኢየሱስ አምላክ ለሆነው አሜን በሉኝ። አምላክ ለሆነው ሰገዱ። ራእይ ምዕራፍ 5 ቁጥር 12 ከዛም ደግሞ እኛም ሁላችን እንደዚህ እንሰግዳለን። ራእይ ምዕራፍ 5 ቁጥር 12 ጀምሮ በታላቅ ድምፅ አሉ፣ የታረደው በግ ኃይልን፣ ባለጠግነትን፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ምን ይገባዋል? ሃሌሉያ። ቁጥር 13 በሰማይና በምድር ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ በረከትን፣ ክብርን፣ ምስጋናም፣ ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ላለው ለተቀመጠው ለበጉ ይሁን ሲሉ ምናል ሰማው። ሃሌሉያ። ይመለካል፣ ምክንያቱም አምላክ ስለሆነ። እዛ 14 ላይ አራቱም እንስሶች አሜን አሉ፣ ሽማግሌዎችም ወድቀው ሰገዱ። ለምን? ኢየሱስ አምላክ ስለሆነ። ኢየሱስ አምላክ ስለሆነ። ሃሌሉያ። ጌታ ስሙ የተባረከና የተመሰገነ ይሁን። እኛ የምናምለው አምላክ ስለሆነ እንግዲህ ይሄንን ሁሉ አለና በዚህ ሁሉ ላይ ምንድነው ታዲያ ብለን ብንጠይቅ ለየት የሚያደርገው ማንም እንደርሱ በምድር ላይ የተመላለሰ እውነትን የገለጠ ትምህርትን ያስተማረ ስለ ኃጢአት ፈንታ የከፈለ ራሱ መስዋዕት ያደረገ ማንም በምድር ላይ ከተመላለሱት አንዳቸውም እንኳን እኔ ብቸኛ መንገድ ነኝ ያለ የለም። ሃሌሉያ። እሱ ብቻ ብቸኛ መንገድ፣ እሱ ብቻ የዘላለም ሕይወት። ማንም እኔ ሕይወት ነኝ ያለ የለም። እሱ ብቻ ሕይወት። ስለዚህ እንግዲህ ስለ ኢየሱስ ክርስቶስ እኔና እናንተ እንደ አማኞች በእግዚአብሔር ቃል የተጻፈውን አምላክነቱን አለመቀበል ማለት ሌላውን መቀበል አንችልም። ለዚህ ነው አንድ ነገር አስተውሉልኝ። ብዙዎቹ ቅድም የነገርኳችሁ ሄሬቲክስ ሐሰተኛ ትምህርቶች በሙሉ አቅጣጫቸውን ስትመለከቱ የኢየሱስ ክርስቶስን አምላክነት አይቀበሉም። በሁለተኛ ደረጃ ባለፈው ሳምንት እንዳልኳችሁ የኢየሱስ ክርስቶስን በስጋ መገለጥ አይቀበሉም። ባለፈው በስጋ ስለመገለጡ ተናገር። ምክንያቱም ምን ይላል? በስጋ ኢየሱስ ክርስቶስ መገለጡን የማይቀበል አለ እርሱ አንደኛ ዮሐንስ ላይ እሱ ምን ይላል? ሐሰተኛው የክርስቶስ ምን ነው? ተቃዋሚ ነው ይላል። ስለዚህ ኢየሱስ ክርስቶስ አምላክ የሆነው የተቀባው በስጋ መገለጡን የማይቀበል እሱ ስህተት ነው። ሁለተኛ ይሄ አምላክ በመካከላችን መለኮት አምላክ እንደሆነ የማይቀበል ይሄም ስህተት ነው። ምንም አጠጋግተ ነቢይ ብታረገው ትክክል አይደለም። ምንም አጠጋግተ መልአክ ብታረገው ልክ አይደለም፣ ቦታው አይደለም። አሜን ትላላችሁ? ስለዚህ ሁሉ ነገር ተያይዟል ማለት ነው። ስለዚህ እኛ እንደ አማኞች እግዚአብሔር ቃል ያለው ሁሉ በሕይወታችን የሚሆነው ይህንን እውነት ስንቀበል። ማንም በምድር ላይ ኃጢአትን ሊያስተሰርይ በማይችል ሁኔታ ስለ ኃጢአት የዕዳ ፈንታ የከፈለው ኢየሱስ ክርስቶስ አምላክ ስለሆነ ነው። ኢየሱስ ክርስቶስ ጌታ ነው። If Jesus is God, his word hold eternal authority. ኢየሱስ ክርስቶስ አምላክ ከሆነ ቃሉ የዘላለም ኃይል አለው።
ለዚህ ነው ሲናገር ሰማይና ምድር ያልፋል የኔ ቃል ግን አያልፍም። There is authority in his word. Hallelujah. ኢየሱስ ክርስቶስ ጌታ ነው። Hallelujah. ዛሬ በጸጋ ነው የጨረስኩት። አንድ ጸሎት እንድንጸልይ ስለምፈልግ ተነሱልኝ። ሃሌሉያ እጨርሻለሁ። በቃ ይበቃቸዋል። ይበቃናል በሉ እስቲ። ነገር ቢበዛ በመጫኛ ምናምን ማለት የሚባለው ማለት ነው። አሜን። ትዳስ አሰቃይ ጸሎት መጸለይ እፈልጋለሁ። ትንሽ ሃሌሉያ ጌታ ስሙ ይባል። አሜን። ኢየሱስ ክርስቶስ አምላክ ነው። ሃሌሉያ ጌታ የተባረከ ይሁን። ስለ አገራችን ስለ ኢትዮጵያና ስለ ኤርትራ እንድንጸልይ ስለምፈልኩ ነው። ምክንያቱም አሁን አንዳንድ ነገሮች አሉ። ሃሌሉያ የሚነዛው የምናየው ነገር እንዳይሰራ እንጸልያለን። አሜን ትላላችሁ። ባለፈውም ጸልየናል እንጸልያለን። በተለይ ደግሞ አሁን በታወጀው በጸሎት እንትን ጌታ ቢረዳንና በዚህ ላይ አንድ ትኩረታችን ብናረገው ደስ ይለኛል። ይቅርታ አርዕስት መስጠት አይደለም የጸሎት ሰዎች ግን አይ ቲንክ ይሄን ብናረገው ይገባል ብዬ አምናለሁ። አሜን ትላላችሁ። ምክንያቱም አሁን የሚያንጃብብ ነገር አለ። መቼም ወሬ ነው መጀመሪያ ይመጣው ከዛ ነገር ነው። ከዛ እኛ ግን እንዳይሰራ ዛሬ እናቆመዋለን። አሜን ትላላችሁ። ጌታ ስሙ ይባረክ። እስቲ ያው በጸጋ አስቀድሜ ስለጨረስኩ እስቲ አሁን በስልጣን እኔና እናንተ ሁላችን እንድናዘው ፈልጋለሁ። ይሄ መንፈስ እንዳይሰራ የሞት መንፈስ እንዳይሰራ እነሆ ዳግመኛ በዛ በኩል ጦርነት እንዳይሆን እንጸልይ። ሃሌሉያ የመከልከል ችሎታ አለን። አሜን በሉኝ እስቲ። አሜን በሉኝ እስቲ። ኤርሚያስ ላይ እንዳለው ትተክልና ትነቀል ዘንድ ታፈርስና ትገነባ ዘንድ ስላለ በጌታ በኢየሱስ ክርስቶስ እኛን ተመልከቱ ወገኖቼ፣ እኛን ጌታ አድሎን አውጥቶን እዚህ ተቀምጠን ልክ እንደ አስቴር ማለት ነው። ምናልባት ለዚህ ጊዜ ይሆናል ጌታ ያወጣን። ሃሌሉያ ለአገራችን እንድንማልድ ለህዝባችን እንድንማልድ ሃሌሉያ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ሃሌሉያ ኦ ራባ ሼላላባ ኮራባ ያሰደላ ማንዶራባ ያካ ሮባ ቦቦ ሼላላ ማንዶራባ ባባባ ካሲያላላ ማንዳራባ ያሳ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ሬባ ባባባ ሻካናና ማንዳስ በጌታ በኢየሱስ ክርስቶስ ስም በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ኦ ራባ ባባባ ሼኬሌላ ባባባሳ ሌላ ላባባባባባባባ ሴኬሬላ ማዶራባ ያሳካ እነሆ በዛ በሰሜን ክፍል በኢትዮጵያ እነሆ እግዚአብሔር አምላኬና በኤርትራ በትግራይ በኩል የሚሰሩ ማንኛውም አጋንንታዊ አሰራሮች በናዝሬቱ በኢየሱስ ክርስቶስ ስም እናፈርሰዋለን። በጌታ በኢየሱስ ክርስቶስ ስም እናፈርሰዋለን። እነሆ የጦርነትን አዋጅ እናፈርሳለን። የጦርነትን አዋጅ እናፈርሳለን። የጦርነትን አዋጅ እናፈርሳለን። እነዚህ ወንድማማች ህዝቦች ናቸው። በጌታ በኢየሱስ ክርስቶስ ስም በመካከል ጠብን የሚዘራ በመካከል ጦርነትን የሚያመጣ ሁሉ በኢየሱስ ክርስቶስ ስም የፈረሰ እንዲሆን እናዛለን። መጽሐፍ ቅዱስ ሲነግረን እኛ የሰው ጠላት የለንም። ጠላታችን አንድ ነው። እርሱም የተጣለው የወደቀው ያ አሮጌው ዘንዶ ነው። እሱንም ደግሞ ከእግራችን በታች ነው። ሃሌሉያ ስለዚህ ነግረዋለን። አንተ ደም ያልጠገብክ አንተ ደም ለማፍሰስ የምትወጣ በናዝሬቱ በኢየሱስ ክርስቶስ ስም በኢትዮጵያና በኤርትራ በዛ በሰሜኑ ክፍል ልትሰራ የተዘጋጀ ስራህን ከንቱ አደረግነው። ስራህን ከንቱ አደረግነው። መሳሪያህን ከንቱ አደረግነው። እቅድህን ከንቱ አደረግነው። መርዝህን ከንቱ አደረግነው። በጌታ በኢየሱስ ክርስቶስ ስም ከንቱ አደረግነው። አበከነው። ከንቱ አደረግነው። ወገኖቼ ቤተ ክርስቲያን ማለት the church ኤክሌሲያ የተጠራ ህዝብ የተመረጠ ህዝብ ታውቃላችሁ። በድሮ ቋንቋ ቸርች ፓርላማ እንደማለት ነው። በእነሱ ቋንቋ ማለት ህግን የሚያወጣ ህግን የሚናገር። ዛሬ ህግን እንናገራለን። ህግን እናፈርሳለን። በህግ እናፈርሰዋለን። እነሆ አትችልም እንለዋለን። አይሆንልህም እንለዋለን። አይሳካልህም እንለዋለን። በጌታ በኢየሱስ ክርስቶስ ስም ጥንስስህ ሁሉ ይፍሰስ። እቅድ ሁሉ ይፍረስ።
And no weapon formed against us will prosper. በእኛ ላይ የተሰራ መሳሪያ በዛ ቦታ የተሰራ መሳሪያ አይሆንም አይከናወንም አይሰራም ከሸፈ አይሰራም አይሆንም ከሸፈ በኢየሱስ ስም ከሸፈ ረቶሽ ያባታካያስ ለለለ ባባባሽ ያላላባዶራ ባካሳ በናዝሬቱ በኢየሱስ ክርስቶስ ስም በናዝሬቱ በኢየሱስ ክርስቶስ ስም እንናገራለን። ነው የኢትዮጵያና የኤርትራ ህዝቦች እግዚአብሔር አምላኬና አባቴ ሆይ እነዚህ ወንድማማች ህዝቦች ናቸው። በመካከላቸው በማንኛውም መንገድ የሚሰራ ሁሉ ይፈርሳል። እንናገራለን። ፍቅር በዛ ቦታ ይበዛል። አንድነት በዛ ቦታ ይበዛል። መያያዝ በዛ ቦታ ይበዛል። እግዚአብሔር አምላኬና አባቴ ሆይ ለመሪዎች እነሆ ጥበብን ስጣቸው። ለመሪዎች ማስተዋልን ስጣቸው። እግዚአብሔር ሆይ ያስቀመጥካቸው በጥበብ እንዲሰሩ አድርጋቸው። እግዚአብሔር ሆይ ማንም እንዳይሞት እንጸልያለን። እግዚአብሔር ሆይ አንተ ታላቅ ነህና አንተ ትችላለህና እግዚአብሔር ሆይ ላንተ አሳልፈን እንሰጣለን። አምላኬና አባቴ ሆይ እንለምንሃለን። ጌታ ሆይ አንተን እንለምንሃለን። ሰይጣንን ግን እንቃወመዋለን። አንተን እንማጸንሃለን። ሰይጣንን ግን እንቃወመዋለን። ለአንተ እንበረከካለን። ሰይጣንን ግን እንቃወመዋለን። ሃሌሉያ። አምላኬ ሆይ በጌታ በኢየሱስ ክርስቶስ ስም ልጆቿን ህዝቦቿን የኢትዮጵያንና የኤርትራን ህዝብ በሙሉ ላንተ አሳልፈን ሰጠን። እግዚአብሔር አምላኬና አባቴ ሆይ አሁን እንደጨለመው እንደሚታየው እንደሚወራው የሞትና የጦር ጉም ሳይሆን ጌታ ሆይ እነሆ የሰላም መንፈስ በዛ ይንፈስ። እነሆ የሰላም መንፈስ በዛ ይንፈስ። እግዚአብሔር ጉሙን ሁሉ ያጽዳው። እነሆ ጉሙ ይሂድ፣ ይበተን፣ ይበተን፣ ይበተን። የሰላም አየር ይንፈስ። የሰላም አየር በዛ ይንፈስ። ጌታ ሆይ እናመሰግናለን። አባቴ ሆይ እናመሰግናለን። እነሆ በዚህን ሰዓት ደግሞ ለእስራኤል እንጸልያለን። እግዚአብሔር ሆይ ብለህናልና አዘህናልና ለእስራኤል ሰላም እንጸልያለን። እግዚአብሔር አምላኬና አባቴ ሆይ እስራኤልንም ጌታ ሆይ በሰላም ጠብቃት። እግዚአብሔር ሆይ ደግሞ የባረከን ጌታ ሆይ ፍሬ እንድናፈራ ያደረከን እንጀራ የሰጠህን አንተ እንድናመልክ ያደረከን ስለ አሜሪካም እንጸልያለን። እግዚአብሔር አምላኬና አባቴ ብዙ ነገሮች እያየን ነው። ብዙ ለውጦች እያየን ነው። እግዚአብሔር ሆይ በዚህም ሀገር ጌታ ሆይ እነሆ በሰላም ተገናኘን። እነሆ ህዝብን ጎብኝ። እግዚአብሔር ሆይ በዚህ ሰዓት በኑሮ ውድነት በስራ ማጣት የሚቸገሩትን ሁሉ ጎብኛቸው። እግዚአብሔር ሆይ መንገድን አምጣላቸው። እግዚአብሔር ሆይ መንገድን አሳያቸው። ጌታ ሆይ እናመሰግንሃለን፣ እንባርካለን፣ ከፍ ከፍ እናደርግሃለን በኢየሱስ ክርስቶስ ጌታ ስም አሜን። እጆቻችሁን አንሱና ለባርካቸው። ሃሌሉያ ሃሌሉያ። እግዚአብሔር ኢትዮጵያን ይባርክ። እግዚአብሔር ኤርትራን ይባርክ። እግዚአብሔር ልጆቿንና ህዝቡን ይባርክ። እግዚአብሔር እናንተን ይባርካችሁ። እግዚአብሔር የእጆቻችሁን ሥራ ይባርክ። እግዚአብሔር ጸሎታችሁን ይስማ። እግዚአብሔር ይገለጥላችሁ። እውነት ይብራላችሁ። እርሱን ማወቅ ይስጣችሁ። እግዚአብሔር በቤታችሁ ይንገስ፣ በልጆቻችሁ ላይ ይንገስ። ፍሬያችሁን ያሳያችሁ። እነሆ በመንገዳችሁ ሁሉ ይቅደምላችሁ። ጎዳናችሁን ያስምርላችሁ። እነሆ በቤታችሁ እህል አይጥፋ፣ በቤታችሁ ገንዘብ አይጥፋ፣ በቤታችሁ የሚያስፈልጋችሁ ነገር አይጥፋ። እግዚአብሔር በጤንነት ይባርካችሁ። እግዚአብሔር በሰላም ይባርካችሁ። እግዚአብሔር ትዳራችሁን ይባርክላችሁ። እግዚአብሔር ልጆቻችሁን ይባርክላችሁ። የእግዚአብሔር አብ ፍቅር፣ የልጁ የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረትና አንድነት አሁንም እስከ ዘላለም ከእናንተ ጋር ይሁን። አሜን። እግዚአብሔር ይባርካችሁ፣ ያክብራችሁ። በጣም በርትቻለሁ። በዚሁ ቀጥል በሉኝ እንደዚህ ባጭር እንድጨርስ።